አረብ ሀገር ያለን ሴቶች እኮ በጣም ነው የምናሳዝነው። የራሳችን ህይወት ሳንኖር የሰው ህይወት የምናኖረው እኮ እኛ ነን። ምስኪኖች ነን የምር። ልክ እንደዚህ መንገድ ዝም ብለን እንሄዳለን። ነገ ለራሴ እንላለን። ከዛ ድካም ይመጣል። ከዛ ሀገር መግባት እንፈልጋለን። ከዛ ደግሞ ምን ይዘን ነው የምንገባው እንለንና ከዛ አመታት ይሄዳል። በቃ ልክ እንደዚህ የማይጨረሽ መንገድ ማለት ነው። ግን ደግሞ አንድ ቀን አለ ሁሉም ነገር የሚያበቃ ማለት ነው። ዋና ነገር ከወደቅክበት መንሳት ነው እንጂ ካለህበት መንሳት በቃ ከዚህ በኋላ ይበቃኛል ለራሴ እስክልሆን ማለት ማሰብ ነው። በዚህ ጉዳይ እንኳን ብዙ አውርተን የማንጨርሰው ነገር ነው። ግን ደግሞ አሁን የሰማሁት በጣም ገርሞኛልና አንዳንዴ ባለትዳር ሆነው የማይታመኑ ምንም ማድረግ አይቻልም። ዋናው ነገር እምነት ከእግዚአብሔር ነው እንጂ ከሰው አይደለም። አምና የሰጠችው ሊሆን ይችላልም። ለማንኛውም ግን ሁሉም አልሰማሁም። እኔም ከእናንተ ጋር ልሰማው ነውና ስራ ምናምን ስለነበርኩ ነው። እስኪ እንስማው ይሄን ቪዲዮ። የታለ እከሌ እንትን ጎደለ እከሌ ይሄን አምጪ ልክ ቀኗ ስደርስ እመቤቴ ማርያም እነሱ ገጠር ናቸው፣ ግን አዲስ አበባ ውስጥ ከሰው ጋር ተዋውቄ እሱ ያላቸው በእነሱ በሜትር ሰፍሮ ራሳቸውን ካሉ ቁጥሩን ይልኩልኛል። እኔ እንትን አድርጌላቸው ልብሱን ነው የምላክላቸው እንጂ እኔ ቡና ምናምን ዘይት ምናምን ገዛለሁ። ግን ብር ደግሞ ዝም ብዬ አመት በዓል ሲሆን እንሰጣቸዋለሁ እንጂ ትላልቅ እቃ ነው እንጂ ለነገ ፈጣሪ እኔም ይሁን እነሱም የሚሞት ሰው አናቅም አይደል? ቅድማ ግን ይሄ እቃ ለእኛም ስለምጠቅም ለእህቶችም ለእኔም ለምን እኔ ለእነሱ እንትን ስለሆንኩኝ የመጀመሪያ ልጅ ስለሆንኩኝ በኋላ እህቶቼ ደግሞ እኔን እንደ እናታቸው ስለሚያዩ እሱን ይጠቀሙበታል። ለዛ እኔ ነገ የምቀመጥ ነገር እንጂ ዝም ብሎ ዛሬ የሚበላሽ ከሆነማ ያናድደኛል። ቢጠፋማ እኔ እየላኩ ካጠፉማ በጣም እናደዳለሁ። ግን የምኖር ነገር ስለሆነ ነው እኔ የሚያደርገው ማለት ነው። የምኖር ነገር እንጂ ለቤተሰቦችሽ ነገር ያደረግሽው እኮ ለአንቺም እኮ የውስጥ እርካታ ይሰጥሻል። ቢኮዝ ለቤተሰቦችሽ፣ ለእናት ለአባትሽ፣ ለወንድሞችሽ ነው ያደረግሽው ማለት ነው። ችግር የለውም። ግን ያም ቢሆን ደግሞ የራስሽ ኑሮ ያስፈልግሻል ነው የምልሽ። ነገር ግን ብዙዎቹ አሁን አንድ ጊዜ የሆነች ልጅ ገባች፣ አሁን 1 አመት ከምናምን ይሆናል እና ገባችና እባካችሁ አስገቡኝ ብላ በጣም ተለምን ነበረ እና አስገባቻት። ብሌን ጋር ነበረ በፊት አንድ ጊዜ የገባሁትኝ እና አስገብታት አላስገባቻትም። ያገኘኋት ቤተክርስቲያን ነው አለች እና አስገቡኝ፣ እኔ አልገባም፣ ከገባው እህቴ ታየኛለችኝ። ስለዚህ ግን ችግሬን ነግሬ እባካችሁ ምክር ስጡኝ እና የእናንተን ምክር ስለምፈልግ እባክሽን አንቺ ተናገሪልኝ ብላ ጓደኛዋ ናትኝ ከቤተ ክርስቲያን ስታለቅስ አይታት ነው ምን ሆነሽ ነው ብላ ያጫወተቻት። ስታጫውታት ያቺ ልጅ ያጫወተቻት ምንድን ነው? እየሰማችሁኝ ይለዋል? አዎ እየሰማንሽ ነው። እየሰማን ነው። እና 3 አመት ሰርታ በፌስቡክ ነው የተተዋወቀችው። 3 አመት ለእናትየው አልደወለችም። ብታምኑ ባታምኑ ለጓደኛዋ ይሄን ነግራችሁ ምን ባረግ ነው ምንድን ነው የሚሻለኝ? የመጨረሻ ደረጃ ስትደርስ ነው ምክርም የፈለገችው። ገባሽ? ምን ማድረግ ሁሉ አቅቷት ማለት ነው። ገባሽ? 3 አመት ሙሉ ለሱ ስትልክ ለእናትየው አልደወለችም። ስልክ ደውላ ማታ ለካሱ መጨረሻ ላይ ምን ትለዋለች? ይበቃኛል እና በቃ ኢትዮጵያ መጥቼ ቀለበት ማስረን ካልሆነ ቀለበት ልሰርና አይቼ አንተም እኔን አይተኸኝ እንገባ ተመልሼ መጥቼ ደግሞ ሰርቼ ያለውን ነገር እናስተካከላለን ትለዋለች። በፌስቡክ ነው የተተዋወቀችው። እንግዲህ እንደውም የሃይሚን መታይ ነገረችን ነገር የለም በላት። ቤሩት ነው ያለችው። ካወቅሻት ፍርዬ አስታውቃታል። ከሚስቴም ጋራ ብንለያይም አታል እና ከፈለሽ ካላመንሽኝ የተለያየንበትን ወረቀቱን ላሳይሽ ይልና ይልክላታል።
በሚያወሩት በዋትስአፕ ማለት ነው። እና እሷ ብነግራችሁ ምንም ነገር የላትም። ከእናቷም አልሆነች፣ ለእናቷም አትደውልም። ለሱ ነው የምትልከው። የእሱን ቤተሰብና የእሱን ሚስትና የእሱን ልጆች ነው የምታሳድገው። እንግዲህ አስቢ። ከዛስ መጨረሻው ምንድን ነው? ልሂድ አልሂድ ነው ብላ የምትጠይቀን ነው። እንግዲህ የመጨረሻ ዳምነቷ ልሂድ፣ እንደዚህ ስላለኝ ልሂድ ወይስ አልሂድ ብላ እኛን ነው የምትጠይቀው። አስቢው። እኔ አልረሳውም። ሄደሽ እዛ ኤርፖርት ላይ አብደሽ ነው የምትመለሽው። መመለሻም የለሽም፣ አብደሽ በባዶ እጅሽ። መጨረሻ ላይ እሷ የምትፈልገው ምንድነው? የእኛን እርዳታ ነው የምትፈልገው። እኛ ብር አዋተንላት፣ ከዛ እሷ ይዛ ልትሄድ እኮ ነው። አስቢው እንግዲህ ወይ አታገኘውም ወይ ይደበቃታል ወይ ደግሞ አይዶን ነው። እናንተ ደግሞ ምንድን ነው የምትሉት? እስኪ አይደለም ገንዬ ይቅርታ አድርጊልኝና 3 አመት ሙሉ እናቷን ሳታወራ ምን ደውላላት? ስጋዋ እኮ ነች እንዴ አመጣ እንዴ። ወንድ ልጅ ለምን ደቻ አይበላም? እኔ ምን አገባኝ? 3 አመት ሙሉ ለዛውም ማላቀው በስልክ ያወቅኩት አይደለም። ወይኔ የ3 አመት ይቅርና ከኔ የ1 ወር የሩቧን ፍላጭ አያገኛትም። እቺ መሀይም ስለሆነች ነው። ይቅርታ አድርጊልኝና እረዳታለሁ። ግን ይሄ ምንም ጤነኛ አይደለችም። ሲጀመር የምትልከዋለች አንደኛ ነገር ሴት ልጅ ናት። ልለወጥ ነው ብላን የመጣችው እናቷን መለወጥ ራሷን መለወጥ። እኔ 3 አመት ሙሉ ለወንድ ልጅ ከብት ነኝ እንዴ? ከብት እኮ ማሰብ አይችልም ተባለ እንጂ እኮ ያውቃል። ወደዛ ሂድ ስትዩ እኮ ያውቃል፣ ይሄዳል። የመራሹ ቦታ ነው የሚሄደው። ምንድን ነው እሷ አይምሮ የላትም? ከብት ነች እንዴ? ይህን ያህል 3 አመት ሙሉ እናቷን ሳታወራ ለወንድ ልጅ ለዛውም በፌስቡክ። ኧረ በስመ አብ። እሷ ራሱ ደደብ ነች የመጨረሻ ማለት ነው። ገና አታፍርም። መታ ሚዲያ ላይ ራሱ እርዱኝ። ይሄ እኮ ከእርዱኝ እኮ አይተናነስም፣ ምንም አይተናነስም። ስማ አምቦል ሞት ይሻላል። እናንተ አሁን ዳንን ያወራችሁ እኮ ቤተሰቧን፣ እናቷን፣ ወንድሟን፣ ቤተሰቦቿን ነው። አስቢ እንግዲህ ይሄ እኮ ጀግንነት ነው። እንደዚህ አይነቶቹን ለሌሎቹ ምሳሌ ማድረግ እኮ እኔ ልንገርሽ የሚታለሉትን እኮ እኔ ልንገርሽ አይደል ገኒ ማርያምን፣ እኔ ድንገት ይሄ ሚዲያ ስለሆነ የዋሸች ምናምን ልትሉን ትችላላችሁ። ልንገርሽ አንድ ቀን ፈጣሪ ካለ ወደ ሀገሬ ከገባው አንድ የሆነ ነገር ላይ ቀርቤ ስለኔ ማርያምን፣ ለምን እኔ እዚህ እናንተ ጋር ስመጣ ስቃለሁ ምናምን እጫወታለሁ፣ ግን እንደ ሴት ሳይሆን እንደ ወንድ ሰርቼ ነው እዚህ የደረስኩት ማለት ነው። እንደ ወንድ ለምን ስለ ወንድ ምናምን አስቤ ሳይሆን በቃ አሁን እኛ ሰፈር ውስጥ ለእናቴ ለአባቴ የሆነ ነገር ሲያደርግላቸው ውስጤ እግዚአብሔርን ሁሌ አመት በዓል ይመስለኛል። ሁሌ እንደ አመት በዓል ግን ለሌላ ሰው ከላክሽ እኮ ያኛው ሰው ላቅሽ ይችላል፣ ሊጥልሽ ይችላል። እናትሽና አባትሽ ግን እንደፈለጉ እድሜሽን ሙሉ ሰርተሽ ቢበሉብሽ እንኳን እነሱ እናትሽ አባትሽ ናቸው። እግዚአብሔርን ምንም በቃ ግዴታሽም ነው። ለምን እኔ አሁን የሚያደርግላቸው ለቤተሰቦቼ ለነሱ ትልቅ ነገር ሆኖ ሳይሆን ግን እንደ ልጅ ደግሞ በቃ ያስደስታቸዋል ብዬ ነው እንጂ የሚያደርግላቸው። እኔ ቤተሰቦቼ ማርያምን ለምን መሰለሽ አንዳንድ እናቶች እያያቸው ከሆነ መንገድ ላይ ቁጭ ብሎ ልብሳቸው በቃ ልጅ ስለሌላቸው ወይ ደግሞ ልጅ እያላቸው ልጃቸው ለሌላ ሰው ታዋቂ ለመሆን ብሎ ሌላ ሰውን እያገዙ እነሱ ግን ከዛ ተጎሳቅሎ ያሉት እናቶችን እናያለን። ማስተር አብነት ቤት ካያችሁ ምናምን እነሱን ሲያይ ያስለቅሱኛል። ወይኔ እኔም እኮ እናቴ እኔ እዚህ ባልኖርላት የሆነ ነገር ባላደርግላት እንደዚህ ቆሽሻ ሰውን ትለምን ነበር አይደል? እኔ አሁን እሷን በቃ እናቴን ሆነች አልሆነች ብዬ እሷን ብተዋት እኮ እናቴን እኔ ከዚህ እየለበስኩ እየበላው እናቴ ግን ሌላ ሰው የምረዳት ከሆነ በጣም ይሰማኛል። አንዳንድ ሰዎች አሉ የማይሰማቸው ራሳቸውን ብቻ ንጹህ አድርጎ መኖር የሚፈልጉ፣ ግን ቤተሰቦቻችን መርዳት አለብን። ግን ደግሞ እነሱን ብቻ ሳይሆን እነሱን ስንረዳ እነሱ ተጠቅሞበት የሆነ ነገር ከሆኑ እንኳን ያኛው ተጠቅሞበት ያስቀሩ ነገር ለኛ ነው፣ ለማንም አይደለም። ጥሩ ነገር ከሆነ ይቀመጣል ማለት ነው።
ፈጣሪ ነው የሚያውቀው የምሞተው ቅድማ ማለት ነው። እኔ ለዛ ደስተኛ ነኝ ሁሌ። እኔ ለወንድ ምናምን ማርያምን እኔ በቃ እህቶቼን ጸጉር ቤት እየተማሩ ጸጉር ቤት እያስተማርኳቸው አንዷን ዝም ብዬ የሆነ ነገር እዚህ ተቀምጬ ማርያምን እዚህ ተቀምጬ እዛ ቀን ስራ ቦታ የሚሰራ ሰው ካለ እህቴን አስገባልኝ እስቲ ስልካቸውን ይዞ ዙሮ ጠይቆ ያመጡልኛል። እኔ በጣም ስለቆየው ረስቻለሁ እነሱንም የሰፈሬ ልጆች አዳዲስ ሰው ስለምገባ ግን እህቴ ናት እስቲ የሆነ ቦታ አስገባልኝ ምናምን ብዬ ለምናቸዋለሁ። እሺ ብሎ እዚህ ተቀምጬ ለእህቶቼ ስራ ፈልጋለሁ። ስራ እያስገባቸው ጎበዝ በጣም ጠንካራ ነሽ ይሉኛል። ለቤተሰቦችም እያደረኩ ለራሴም ደግሞ እግዚአብሔር ይመስገን ማርያምን በዚህ እድሜ ታደርጋለች እቺ ልጅ የማትሉትን ነገር አድርጋለሁ። ግን እንደ እኔ አውጥቼ እንደዚህ ነው ይሄ ነው ብዬ ማሳየት እንትን አይለኝም እንጂ ፈጣሪ ካለ ደግሞ ሁሉ ነገር ተስተካክሎልኝ ደግሞ ለሌሎቹ ምሳሌ እንዲሆን እርግጠኛ ነኝ እና አሳያለሁ ብዬ አስባለሁ። ለምን እኔ ባደረኩ በምሰራ ነገር አጥፍቼ ከሆነ ማለት ብሩን ቢያጠፋ እጸጸታለሁ፣ እናደዳለሁ፣ አለቅሳለሁ። እንደፈለጉ ማዳሞቼ ቢያስቸግሩኝም አስቸግሮኝም አያውቁም። ለስራ እስከመጣው ድረስ እንደፈለጉ ቢያደርጉኝም ችግር የለውም። እኔ ነኝ ፈልጌ የመጣሁት ብዬ ጠንክሬ ሰርቼ እግዚአብሔር ይመስገን ምንም የጎደለብኝ ነገር እንደለፋሁትም ሰርቻለሁ፣ አግኝቻለሁ። ለቤተሰቦቼም ስላረኩኝ ደስተኛ ነኝ። በቃ ማርያምን ምንም የምጸጽተው ነገር የለኝም። ለዛ እኔ ያለባችሁ ጎበዝ እንደዛ ነው፣ ምሳሌ ነው መሆን ያለባችሁ። ይህንን ሁሉ ነገር የምናወራው ከብዙ አንዱ ሊጠቅማቸው ይችላል፣ ሌላም የሚሰማውም ለእናንተን አንቺ የምታውቂውን እኔ ያላውቀውም፣ እኔ የማውቀውን አንቺ አታውቂውም። ስለዚህ ጎበዝ ሴት ሁኑ፣ ጎበዝ ሁኑ። ለማንኛውም ባለቤቶቹ ተኝተዋል መሰለኝ። ደግሞ ሌላ ቀን ደግሞ እንጫወታለን። አለውኝ አለው አልተኛውም። ይቅርታ ፍርዬ፣ እሺ ወሬ አበዛንባት። የኔ ነገር ደግሞ በተግባር አሳያችኋለሁ። ማርያምን እየሰማው እኮ ነው። አልተኛውም። እንቅልፍሽ ከመጣ ገን እየለተኛ ነው ጣበይ እንጂ እኔ ቁጭ ብዬ እኮ አልተኛም በዚህ ሰዓት። አይ ለምን መሰለሽ እኔ ደስ ይለኛል እንደዚህ አይነት ነገር ማለት ማወቅ ደስ ይለኛል። እኔ አልተኛም ቁጭ ብዬ አንዳንድ ጊዜ አንቺም ደግሞ ከራስሽ ካሳለፍሽው ገባሽ። የኛ እናትነት እኮ ነው። ሁሌ ስለ ሰው አትኑሩ፣ ስለ ራሳችሁ መጀመሪያም ራሳችሁ ላይ ስሩ፣ ራሳችሁን አስቀድሙ። ማንም ሁሉም ሰው ለራሱ ነው የሚኖረው። መጀመሪያ ለራስ ነው፣ ራስ ሲኖር ነው። እውነት ነው። ሁሌ አዳምጣለሁ ማርያም፣ ምክርሽ፣ አነጋገርሽ በቃ የሆነ ደስ ይላል። ልክ እንደ እናት በቃ ቃላቶችሽ የሆነ የምትናገሪያቸው ነገሮች በጣም ትልቅ ትምህርት አለው ለሚያዳምጥሽ ለሚሰማሽ ሰው። ማርያምን በቃ እናት አለች አይደል? እናት ቁጭ አርጋ ስትመክርሽ ማርያምን እንደዛ ነው እኔ ማዳምጣችሁ። ባልገባም ውስጥም ባልገባ በጣም ነው ማዳምጣችሁ። ማርያምን አንድ ቀን አያልፈኝም። በመጥፎም በክፉም ምንም ቢሆን በቃ በጥሩ ነገር ነው የምትናገሩት። ነገ ሴት ልጅ ለማንኛውም ስለ ራሳችን ማሰብ አለብን። ሁሌ ከሰው ተጣግተን መኖር አይቻልም። ይሄንን ስደት ደግሞ በጣም ክፉ ነው። ብዙ ያራርቃል። ጊዜ ስንወስድ ምናምን ብዙ ድካም አለ ምናምንና ሁላችን ስለ ራሳችን ህይወት እናስብ። በዚህ አጋጣሚ ማለት ነው እንደዚህ ህይወት የሚያጋጥሙ እህቶች ካላችሁ ያለፈ አልፈዋል። በቃ ካለፈ ተማሩ። ከዚህ በኋላ ደግሞ የራሳችሁ ህይወት መኖር ጀምሩት። በቃ መጀመር ነው። ከወደቅበት መጀመር ነው። ችግር የለው። ያለፈ አልፈዋል። በቃ አይመለስም። ጊዜ ሰጥታችሁ እንዳትጨነቁበት፣ እንዳትጸጸቱበትም ዋናው ነገር መማር ነውና መልካም ጊዜ። እስኪ በዚህ አንዳንዴ እንማራለን፣ እናወራለን። ሁላችሁም እናንተም ፍቃዳችሁ ከሆነ ምናምን እናወራለን። በላይቭ ምናምን ገብተን ምናምን እንጫወታለን ለማለት ፈልጌ ነው። ፍቃዳችሁ ከሆነ በኮሜንት አሳውቁኝና